ነገራችን ለሷ የምታረጋው ነገር የለም በቃነሽ ለሷ ለምን ነው አንተ ለቃቃሚ ዳሞንን አታውቅም እንዴ ለምንድን ነው አንቺ እንደዛ አትናገሪ ምን ሆነሽ ነው አንቺ የምታወሪው ነገር ማለት ነው አብሽ ላይ መውጣው ነገርም እየቆጠብሻል ገብቶሻል አይደል እስካሁን ድረስ ታገሽሽ ማውራታችንም ልዩታ ማውራታችንም አትችልም እጻልሽ ነው አትችልም አው ጻልሽ እንዴት ነው የት ነበር ሲጀመር አንቺ ተቸግራ ዴፕ ሲደራት የት ነበርሽ አንቺ ዛን ሰዓት አሁን ከየት መጣሽ አንቺ ማነሽ እና ምን ልሁን ነው ዛሬ የምትይው ዛሬ ማውራታችን ምን ታመጣ ነው አቺ አምሳል እንዴት ነው ዛ ያማራሰ ምን ታመጣ ነው ምን ሆነ ነው ሲጀመር ምን ሆነ ነው አንተ አንቺ ደርበይ በእናትህ ሂጂ በቃ አንቺ ነህ ኧረ በእናትህ ደብረብ ናሽን ደብረብ አንቺ ነህ ደብረብ ዳሃነኛ አውቃለሁ እሺ ናሽን አጣ ደብረብ ሰላም ቤተሰብ እንዴት ናችሁ ሰላማችሁ ብዙ ተበሉኝ የሚያዳነ ነው እግዚአብሔር ይመስገን ያው ሰሞኑን ይሆን ያለውን ነገር አይታችኋል እንቴ ደግሞ ጠፍቶ ነበር እንኳን ደህና መጣ እንቴ ወንድሜ እንኳን ደህና ቆያችሁ ቤተሰብ እንዴት ናችሁ ሰላም ጠፍቷል እና ብዙ ሰው እየጠየቀ ነበር ምንቴስ ምናምን እያሉ ነበርና ዛሬ ምንቴ ያው በአንድ ነገር ጠርቻለሁ ማለት እኛን ነገር ስለሚያውቅ ሁሉንም ነገር ምንቴ ያው ያውቃል ስለኔ ነግሬዋለሁ ደግሞ ሁሉ ነገር ከሱ የተደበቀ ነገርም የለም በመሃላችን ያለው ነገር ካናን ጋር ያለው ነገር ሁሉ እሱ ያለው ነገር ደረጃ ለምራ ከመምጣቱ የተነሳ ያ ሁሉ ነገር ሲከሰት ሁሉ ነገር የሚያውቀው እሱ ነበር እሱን ይዛው ነበር መጀመሪያ እኔን ያገኘችውና አሁን እየሆነ ያለው ነገር ያው አይታል ቢያስባለው ባለፈው ቪዲዮቹንም ቤተሰብ ያው በጣም ተጽዕኖ እያደረገብኝ ያለው እኔ በምን ሰዓት ቀርቤ እንደማወራት ራሱ ግራ ነው የገባኝ ማለት የሷን ውስጧን ፍላጎትም ለማወቅ ፍላጎቷም እንደው ለመረዳትም ግራ ገብቶኛል ማለት ማወቅ አለብኝ ምክንያቱም ስለወደድኳት ፍላጎት ከሌላትም ሙሉ ነገር በስነ ስርዓት ቁጭ ብላ እንድታወራኝ ፈልጌ ነበር ግን ቤተሰቦቿ በጣም እያስቸገሩኝ በተለይ አክስቷ ልጅና ወንድሟ በጣም እያስቸገሩኝ ያሉት ቤተሰብ አልፈቀደም እያሉ እየተከታተሏት በጣም እያስቸገሩ በጣም እያስጨነቋት ነው ማለት ስልክም ስደውል እነሱ እያነሱ ይሰድቡኛል በቃ ማሆን ነገር ውስጥ እየገባን ነውና እኔ እስኪ አክስቷን ልጅ ደውዬያታለሁ ልጥራትና ላውራ ብቻዬን ከማገኝ ደግሞ ምንቴ ጋር ሆኜ እስኪ ልጠይቃት ለምንድን ነው እንደዚህ ነገር የምታደርጊው ምን ችግር አለው እኔና እሷ ማውራት ነው ከዚህም በፊት ያለውን ጓደኝነት ያውቃሉ እና እሷ ብዙ ነገር አሳልፈናል እንደ ቤተሰብም እንደ ወንድምም ሆነን እንደ ጓደኛም ሆነን ብዙ ነገር አብረን አሳልፈናልና ያን ነገር ያውቃል ለምን ዛሬ ደግሞ በዚህ ነገር ውስጥ እንደገና ለምን ተቃራኒ እንደሆኑብኝ አላውቅም እኔ እሷም ጎዳ አይነት ሰው አይደለም እኔ ለሷ ብዬ ብዙ ነገር ሆንኩ ልጅ ነኝ እሱንም ያውቃሉ ግን ዛሬ ግን ለምን ተገልብጠው ይሄን ነገር ያያረጉ እንዳሉ ለምን ተቃራኒ እንደሆኑ በቃ እኔ ግራ ነው ገባ የማያውቁኝ ሰው ነው የሆኑት ማለት ያወቀች እንኳን አላቀም ነው ያለችኛልና እኔ ለምን እንደዚህ እንደሆነ አላውቅም የምሬን ነውና ሙሌም ቢሆን በጣም ወደው ጓደኛዬ ነው ግን በዚህ ልኩ ተገልብጦብኝ እኔ ይሄን አክል ምን አድርጊያቸው ነው ምን በድያቸው እንደሆነ በጣም ልጠይቃ ሙሌ ጋር ደውዬ ነበር ስልኩን አያነሳም እሷ አንስታለኝ እኔ ላገኝሽ ፈልጋለሁ ብዬ እሺ ብላኛለች ትምጣና ያለውን ነገር እንድታስረዳኝ ፈልጋለሁ ምክንያቱም እኔ ቢያንስ አንድ ቀን ቢያንስ አግኝቻት ማውራት ነው የምፈልገው እነሱ የሚሉት እንደገና ወደ ውጭ ሀገር አረብ ሀገር ሄዳ ስራ እንድትሰራ ምናምን ነው ፍላጎታቸውና እሱንም ምን ያልከለከለም እኔ መከልከልም መፍት የለኝምና ያን ነገር ቢያንስ እሷ ተረርታኝ ብትሄድም ደስ ይለኛል ግን እቺን ልጅ ልጠይቃት ነው የምፈልገው ለምን ከማላችን አትወጡም ቢያንስ እንድናወራ ጊዜ ስጡኝ እኔ ማውራት ፈልጋለሁ ቢያንስ ከሷ ሰምቼ ነገሮችን መረዳት ፈልጋለሁ ብዬ ልጠይቃት ነው የምፈልገው ምን አንተ ባለበት ቦታ ለመጠየቅ ነው ፍላጎቴና ምን እኔ አሁን በጣም ግራ የገባኝ ምንድነው ሻክስት ልጅ ተብየዋ በጣም ግራ ነው የገባችኝ ያለው ምክንያቱም አሃና ማለት ትልቅ ሰው ናት ቤተሰብ አይታችኋል የራሷን ህይወት ራሷን ወሰንም ልጅ ነው ልጅ እና አሁን የቤተሰብ ጣልቃ ገብነት እንጃ አሁን ባለው ክፍለ ዘመን አይሆንም ምክንያቱም እንደው ሁለቱም ዴቭና ሃና ቁጥሩን ትልቅ ሰው ተነጋግሮ መፍታት የሚችሉት ነገር ነው አሁን ያክስት ልጅና ይሄ ወንድም ተብየው መዛት ምናምን ይሄ ዋላ ይቀር አስተሳሰብ ግን አሁንኛ ምንድነው እንደ ትልቅ ሰው ያክስቷን ልጅ ጠርተዋል አውርተናት ከማላቸው ወጣ ዴቭና ሱሃናን ነው አይደል ያንስ እንድንገናኝ ቢፈቅዱልን እሷ ትልቅ ልጅ ናት ህፃን አይደለችም ያለውን ነገር መወሰን በራሷ ለምትችል ልጅ ናት ስለዚህ እነሱም ተረርተው ራሷን ከኔ ጋር እንድታወራ ነገሮችን ፊክስ እንድናደርግ በቃ ማትፈልግም ከሆነ እኮ ከአፏ በስነ ስርዓት ሰምቼ ነገሮችን መፍታት ፈልጋለሁ ስለዚህ ይሄን ነገር ማወቅ ስለፈልግ እሷን ጠርቻታለሁ እስከምትመጣ ያው እየጠበቅናት ነው እስከዛ እኛ ቅድመ እየሰራን ነው እስኪ ቤተሰብ ያው ስትመጣ እንቀጥላለን እንግዲህ ቤተሰብ ያው ደርሳለች እና ስትደርስ ያው ካሜራ ከፍተናል ያለውን ነገር ደረሰች ምን አብረን እና ደስ ይለኛል እንዴት ነሽ
አለ እግዚአብሔር ይመስገን። ለምን ነበር የፈለከኝ? የፈለኩሽ ምክንያት ታውቂያለሽ ብዬ አስባለሁ። ያው የምታውቂው ነገር ነው። ሰሞኑን ያው እየተፈጠረ ያለው ነገር በመሀላችን ደስ የማይል ነገር ነው። አንቺም መሀል በእኔም ጋር እየተሆነ ያለው ነገር ጥሩ አይደለም። አንተም እያደረክ ያለው ነገር ጥሩ አይደለም። እኔ እያደረኩ ያለሁትን ነገር እኮ እናንተ ታውቃላችሁ። እኔና ሃናን እስኪ ተረጋግተሽ ስምኝ አንዴ ላስረዳሽ። እኔና ሃናን ከዚህ በፊት ያለንን ግንኙነት ታውቃላችሁ እናንተ። ዛሬ በመሀላችን የተፈጠረው ነገር እኮ እኔና እሷም ያለያየን ነገር አይደለም። በመሀላችን እናንተ ገባችሁ እንጂ እኔና እሷ ተቀራርበን እንድናወራ እንኳን ጊዜ አልሰጣችሁንም። እያስፈራራችኋት። በዚህ ልኩ ለምን ሆነ? እኔ በጣም ወዳት በጣም ማከብራት ጓደኛዬ ነበረች። ዛሬ ፍቅር ይዞኝ ስለወደድኳት ለምን በስሜቴ ላይ ለምን እናንተ በዚህ ነገር ውስጥ ገባችሁ? በመሀላችን ማለት ብታስረጅኝ ደስ ይለኛል። ማለት እሷ ህፃን ልጅ አይደለችም፣ ትልቅ ልጅ ናት አይደል እንዴ? ትልቅ ናት፣ ማሰብ ትችላለች። ልጅ ናት፣ ማሰብ ትችላለች። ነገር ግን አንተና እሷ አብራችሁ በምንም አንግል ከዚህ በኋላ አብራችሁ መሆን የለባችሁ። ምን አጠፋው? እኔ እኮ እናንተ ነገር ይሄን መወሰንም እሷ ራሷ ለምን ትወሰን አታደርጉም? ማለት እዚህ ጋር እኮ ልጅቷን ምንም ነገር እንዳታወራ አደረጋችኋት። እንድታወራም ጋር እኛ አይደለም የሚወሰነው ይሄንን ራሷም ጭምር ናት እኮ እሷ ይሄን እኮ ከሷ ለምን አልሰማመኔ እናንተ ለማለ ለምን ትገባላችሁ? ለምን በቃ ትከታተላታለህ? ለምን አተውም እኮ አይደለም ከአንዴም ብዙ ጊዜ አስጠንቅቀን። አንዴ ሲምኝ እኔ እኮ የመተው ችግር የለብኝም። እሺ የመተው ችግር የለብኝም። አሁንም ቢሆን እንድታቁ የምፈልገው ነገር ምንድነው? ቢያንስ እኛ ያልን ያለውን ለምን አተረርተ ለምን አንተ ሁሉንም ነገር አተውም? ቆይ ቀልድ ነው እንዴት ነው? ተው ጀምር። ማንሽ አንቺ ከሷ ጋር ያለ የነበረን መጀመሪያ የነበረን ነገር ሁሉንም እኛ እንጨርሰዋለን። እሺ ድሮ ለምን እንደዚህ አልነበራችሁም? እናንተ በሙሉ እኛ እናስተካክላለን የበፊቱን። ያን ነገር አሁን ላይ ግን ደግሞ እሷ ካንተ ጋር እሺ የት ነበራችሁ? ያኔ ለና እሷ እንደዛ ጓደኝነታችን ስጠብቅ እንደዛ ስናሳልፍ ብዙ ነገር ስናደርግ እናንተ የት ነበራችሁ? ዛሬ መታችሁ አክስት ልጅ ነኝ የወንድሟ ነኝ ብሎ መጥቶ ሙሌ እኔ ማወቁ ጓደኛዬ ሆኖ እኔ ንግግር ክፉ ነገር እያወራሁ አይደለም። አሁንም ቢሆን ማለት ነው እኔ ማወራሽ ነገር በስነ ስርዓት እንድታስረጅ የምፈልገው ደግሞ በየተራ እንደዚህ ጓደኛ የቀየርክ ምንም ብታደርኩ ምንም የምታመጣው ነገር የለም። አቃለው ስሚ አንዴ ስሚ በጣም ይሄ ልጅ ተረጋግቶ አንቺን ያወራሽ። እኔ ያወራሁሽ ያለው በስነ ስርዓት እያወራሁሽ ነው። አይደለም አንቺ ሌላ ችግር አለብሽ ከሱ ጋር ታውቂያለሽ? ከዚህ ፊት ዴቭን የለኝም ከሱ ጋር እኮ ሁለቱ ያሳለፉት ላይፍ ታውቂያለሽ? በደንብ አውቃለሁ። ከሰማይ በቀልሽ ከምድር በቀልሽ አይታወቅም። አሁን ለሃናን ደርሶ ተቆርቋሪ ነሽ። ማንሽ አንቺ? መጀመሪያ አንቺ ምንም መሆን ትችያለሽ። እሺ ምንም መሆን ትችያለሽ። ገብቶሻል አይደል? ምንም መሆን መፍትሽ ነው እዚህ ጋር አንቺ ስላፈቀረ በጣም እንዲያልሽ ኧረ ስለወደድኳት ማፍቀር። ቆይ ምንድነው ይሄ ልጅ ስላፈቀረ ነው? ጀምር ምን የምታውቀው ነገር አለ እኮ አንቺ? ምን ስለምታውቂው ነገር አለ ስለሱ? ምን የምታውቂው ነገር አለ ስለሱ? አንቺ ቆይ ምን ተይ፣ ቆይ ሲጀመር ማነሽ አንቺ? እኔ የማውቀው ነገር የተነገረኝ ነው። ማነሽ አንቺ? ስለዚህ አንተ ማለት ነው እኔ የምጠይቅሽን በስነ ስርዓት እንድትመልሽልን ብቻ ነው የምፈልገው። ዛሬ እዚህ ጋር ካሜራ ደቅኜ የመጣው ምክንያት አለኝ። እናንተ ያደረጋችሁ ራሱ አስፈላጊ እኮ አይደለም። እሱ ለኔ ነው አስፈላጊ፣ ለአንቺ አይደለም። እሱን አንቺ አትነግረኝም፣ ግን ያለውን ነገር እንድታቂ የምፈልገው ተረጋግተሽ ስምኝ። አሁንም ቢሆን ለአንቺም ነግሬሽ ነገር አለ። እኔና እሷ እንድንገናኝ ጊዜ ስጡን፣ እናውራና እንፍታ። እኔ ካልፈለገችኝ ታወራችሁ እንድታወሩ። አንተ እኮ በድብቅ እያገኘሃት ነው አይደል እንዴ? እኛ ሳናቅ ያገኘኋት አይደለም፣ አይደለም። መታችሁ እኮ እናንተ ረበሻችሁ። እኛ ያለ ነው ማለት ነው። ከዚህ በኋላ አንተ አታስፈልጋትም። ብዙ ነገር የሚያስፈልጋት አንተ ደግሞ ማለት ነው። ይሄን እሷ መናገራችን ለሷ የምታረገው ነገር የለም። በቃነሽ ለሷ ለምን ነው አንተ ለቃቃሚ ድሃ መሆንን አታውቅም እንዴ? ለምንድን ነው አንቺ እንደዛ አትናገሪ? ምን ሆነሽ ነው አንቺ የምታወሪውን ነገር ማለት ነው? አብሽ ላይ መውጣውን ነገርም እየቆጠብሻል። ገብቶሻል አይደል? እስካሁን ድረስ ታግሼሻለሁ። አሁንም ቢሆን የለም ሁሉን ነገር ስታረጊ አውቀሽ ዝም ብዬሻለሁ። ስላልከኝ ነው እንጂ ማለት ነው። እንዳንተ አይነቱን ማውራት ራሱ ፈልጌ አይደለም። ብዙ ትግስቴን ዛሬ ሰሞኑን እያደረግሽ ያለሽው ነገር ሁሉ እየተፈታተንሽኝ ነው። ገብቶሻል? እስካሁን ዝም ብዬሽ የሚል ሰውን ይዘህ ስለመጣ ማለት ነው እኔ ላይ የሚያመጣው ምንም ለውጥ የለም። እሱ ለምን እንድታወሪ አልፈልግም፣ እኔ ለምን እንድታወሪ አልፈልግም። እንከባበርና በስነ ስርዓት ነው። እናቴ እኔ አክብሬሽ እስካሁን እያወራሁ ነው ያለው አይደል? እኛ ጋም ቤት ለምን ስልክ ተደውላለህ? አስፈላጊ እኮ አይደለም አይደል እንዴ? አንቺ ምን አገባሽ? የምን ቤት ነሽ አንቺ? በሷ ህይወት ምን አገባሽ ነው? በሷ ህይወት እኔ አይደለም እየወሰንኩኝ ያለው። እሷ ማውራታችንም ልዩታ ማውራታችንም አትችልም። ህፃን ልጅ ናት። አትችልም። አዎ ህፃን ልጅ። እንዴት ነው? የት ነበር ሲጀመር? አንቺ ተቸግራ ዴቭ ሲደራት የት ነበርሽ አንቺ? የዛን ሰዓት
አሁን ከየት መጣሽ አንቺ ማነሽ? እና ምን ልሁን ነው ዛሬ የምትይው? ዛሬ መተሽ እንደዚህ አናቷ ልጅቷን እኮ ሼማ ሲይዛችሁ ቤት አስቀመጣ እናንተ ፈርታችሁ ሳይሆን እናንተን ፈርታችሁ አክብራችሁ ነው። ገብቶሻል? ምንም ጭቆና አይደለም። ገብቶሻል? ይሄ ባያንያው ሴንቸሪ ማሁን ነገር ነው። በቃ ማነሽ ይጀምር አንተ ራሱ ማነሽ ይጀምር አንተ ራሱ ስላፈቀራት ልጁ ዝቅ ስላለ ለፍቅር እንዲህ መስዋዕት ስለከፈለ ነው። ፍቅር የሚባል ነገር የለም እዚህ ምድር ላይ ፍቅር የሚባል ነገር የለም። በጣም ያንሳዋል። አቅም ማለት ምንድን ነው? አቅም ምን እሷን የማኖር ለሷ ብዙ ነገር እጅሽ ነው ታቻ ዝም በል እባክህ። ከዛ ጀመር የምታወሪ ነገር ራሱ እንዴት እንደሚያናደድ ተረጋጋ። ምን ታመጣ ስሚ እኔ እስካሁን ድረስ አክብሬሻለሁ። ለዛውም ለሃናን ብዬ ብዙ ነገር ትችላለሁ። ገብቶሻል አይደል? ከዚህ በኋላ የምታወሪ ነገሮችን እየተጠነቀቅሽ ካብሽ ወጣው ነገር እየተጠነቀቅሽ አውሪ። ከዚህ በኋላ እንከባበር እናቴ። እኔ ነገርሻለሁ እግዚአብሔርን አባት ዝም በል አንተ ቆይ አንተ ከዚህ በኋላ ማለት ነው ክብር ይኖር። እጄ ላይ አቀብቁም ታሪኩ ነገሮችን ተጠንቀቅሽ። አንቺ አፍሽ የሆነ የሚወጣው ነገር ራሱ እንዴት ነው የሚያስጠላው? አንቺ በጣም ባለጌዎች ሰው ነሽ። አንቺ ቢገባሽ ማለት ነው በጣም ባለጌዎች ሰው ነሽ። እኔ ተይኳሻል ስላወራሽ ጭራሽ ሰርቢያለሽ። እንኳን ሆንኩኝ ባለጌ እንኳን ሆንኩኝ። ሃናን ከእናንተ ቤት መፈጠሩ ራሱ ይገርመኛል። አንቺ ከየት ነው የመጣሽው? አንቺ እኔ እንጃ። ስነ ስርዓት ቆይ ከነ ስነ ስርዓት ታውቂም? ዝም በል በእናትህ አንተ ከየት መተህ ነው አንተ ራሱ እንዲህ ብለፈልፈው? ማነስ ጀምር አንተ። እሺ ስለኔ ማንነት እዚህ ጋር ምንም አያገባሽም። ተረጋጋ በእናትህ። አያገባኝም። ላናግርህ ነው የመጣው አይደለ? ግን አንተ እዚህ ጋር ታናግሪኝ ግን በስነ ስርዓት ልታወሪኝ ነበር። እኔ በስነ ስርዓት እያወራሽ በስነ ስርዓት እየሰደብሽኝ ነው አለሽ አይደል? ላናግርሽ ብለህ ያልከኝ ልታሰድበኝ ልታስመታኝ። አንቺ እኮ ነሽ እየሰደብሽኝ ያለሽው እኛ አይደለንም። ገብቶሽ አይደል? እሱ እየሰደበሽ አይደል? እሱ የአንቺ ስሜት ንግግርሽ ስለሚያናደው እየተናደደ ነው ያለው። አሁን እያልኩት ያለሁት ማለት ነው ሰው ለማናደድ ሌላ ነገር ውስጥ አትገፋፊ። እዚህ ጋር አንቺ እሷ ጋር አትድረስ ለማለትም እኮ መታ እሷ ራሷ ታውራ። አንቺ የምን ቤት ነሽ? ነገርንህ አንድ ላይ ነገርንህ። የምን ቤት ነሽ ሲጀመር? ነገርንህ እሱንም እኮ አስገደዳችኋት ነው። አይምሮዋን ልጅቷን መረዛችኋት ነው። እኔ ላውራት አንዴ ብያታለሁ ልታወራ ፍቃዱልኝ። እስቲ የምታወራትን ነገር ንገረኝ በእናትህ። ለምን አንቺ ማነሽ? ለኔ አንቺ ለምን ነው የሚነግረው? እባክህ አንተ ምን አገባህ? ቆይ ምን አንተ ቆይ ረፊና ማለት በስነ ስርዓት ምንም ማርፈው ነገር የለም። ምንም ነገር መልሽልኝ። ንግግርሽን አስተካክለሽ ማለት ስድብ አቁሚ። ንግግርሽን አስተካክል። ስድብ ላቁም። ከዚህ በኋላ ማለት ነው የትኛው የተሳደኩትን ስድብ ነው ማቆም? እኔ የምፈልገው እሷን ነው። እባካችሁ እሷን ፍቀዱልኝና አንዴ ብቻ ላውራት። በቃ አንቺ ከማላችን ውጡ በመዳለ እሷን የምታወራት ምንም ነገር የለም። እሷ ለምን አታወራም? ነገር አንተ ያደረክላትን ነገር በሙሉ እኛ ነው መስለው። ወይኔ መድኃኒዓለም ከዚህ በኋላ ግን አማራጭ አይምሮሽ ይሰራል። አንተ ተረጋጋ። እቺ ልጅ ሰይጣን አለባት። እኔ ማውራሽን ነገር በስነ ስርዓት እንድታስቢ። ምን ልታመጣ ነው ሲጀምር? አንተ ምን ልታመጣ ነው? በጣም ምን ላመጣ እያልኩ አይደለም። ለምንድን ነው አንቺ ማትረጋጉት? ተረጋግተሽ ማውራታችን ምን ልታመጣ ነው? አንቺ አምሳል እንዴት ነው ያ ማራስ ምን ልታመጣ ነው? ምን ልታመጣ? ቆይ ምን ልትሆኚ ነው አንቺ? ደብረፍ አንቺ ሰው ምን ደብረፍ ተወኝ በእናትህ። ምን ሆነህ ነው አንተ? ምን ሆነህ ነው ሲጀመር? ምን ሆነህ ነው አንተ? በእናትህ አንቺ ገርበይ በእናትህ ሂጂ በቃ አንቺ ነህ። ኧረ በእናትህ ደብረፍ አንቺ ነህ። ደብረፍ ደህና ነኝ አውቃለሁ። እሺ ናሽን አጣ ደብረፍ በእናትህ ምን ሆንክ ነው አንተ? ገላታ ያማል እንዴ አንተ? አንቺ ደግሞ ሂጂ በቃ ሂጂ በእናትህ ሂጂ። ሰይጣን ነው አትከስልኝ ነው ሲጀምርሽ ዴቪድ እዚህ ያለሽ ዴቪድ በእናትህ ሂጂ። ዴቪድ በእናትህ ዴቪድ ለቃቃሚ ላንዳ ያንስም። እሺ ሂጂ ዳውሽ እሺ ሂጂ። ለቃቃሚ ሰይጣን ልከት ነው እንደው ዴቭ ወንድ ካውካ በእና ምን አይነት አንቺ ስነ ስርዓት የለ ሰው ሂጂ። ባይል ምን ታመጣለህ? ምን ታመጣለህ? ካሜራውን አጥፋ። ባይልስ አጥፋ ካሜራውን። እኔ ንንገርሽ በደንብ ተረጋግቶ አወራሽ ነው። ምንም አልተረጋጋም። ምን የተረጋጋው? አጠገባችን እንዳይደርስ ቤት እኮ ተናግሬ ነበር። ጨርሻለሁ። አንቺ ጨርሻለሁ። ሁለተኛ ማለት እንደዚህ ብታረጊ ባይሽ አጥፋ ካሜራውን።